ማመን አልቻልንም። እውነት ተድላ አንተ ነህ ሆይ? አዎ እኔው ራሴ ነኝ። ትናንትና ፈጣሪ ያግዞኝ እኔም ለመወሰን ቁርጠኛ ሆኜ ትናንትና ከምሽቱ 3:46 ኡስታዝ ዋሂድ ቤት እስልምናን በይፋ ተቀብያለሁ። እንግዲህ ማታ እንዲያውም አንድ ወንድሜ ደውሎ ከአፋር ሰመራ ጦሃር አድርገህ ተኛለኝ፣ ገላህን ታጥበህ አዲስ ልብስ ለብሰህ ተኛለኝ። አውልቄ ታጥቤ ልብሴን ቀይሬ ፏ ብዬ ነው የተኛሁት። በጣም ነው ደስ ነው ያለኝ። ጥሩ ስሜት ላይ ነኝ። እንግዲህ በአንድም በሌላ መንገድ እዚህ በማህበራዊ ሚዲያ ነው የምታቁኝ። በአካል አግኝቼ በድያችሁ አላውቅም። እንግዲህ በማህበራዊ ሚዲያ በማስተላልፋቸው መልእክቶች ያዘናችሁ፣ ልባችሁ የቆሰለ በእኔ የተናደዳችሁ ካላችሁ ኢትዮጵያን ወንድም እህቶች፣ ለዛው ደግሞ ሙስሊም ወንድሞችና እህቶቼ አፉ እንድትሉኝ ይቅርታ እንድታደርጉልኝ ነው። ከዚህ በኋላ በየትኛውም ነገር ላይ ከማንም ጋር የመጨቃጨቅ የማውራት ፍላጎት የለኝም። ጊዜ ወስጄ ማጥናት መማር እፈልጋለሁኝ። ባወቅኩት እስካሁን እስልምናን ባወቅኩት፣ ባጠናሁት፣ በተመራመርኩት፣ በጠየቅኩት፣ ባነበብኩት ደስተኛ ነኝ። ወደፊት ደግሞ በደንብ እያወቅኩት ስመጣ ሞር የበለጠ ደስተኛ እንደምሆን ተስፋ አደርጋለሁኝ። ጥያቄዎቼ መጠየቅ እቀጥላለሁኝ። በእስልምና ያገኘሁትን ትሩፋት ደግሞ አልፎ አልፎ እየመጣሁ ነገራችኋለሁ። ከማናችሁም ጋር የመጨቃጨቅ የመነጋገር ፍላጎት የለኝም። ቴክስት እየላካችሁ የምትሳደቡ የምታስፈራሩ ምናምን የምትሉ ሌላ ቅጽላ ስም የምትሰጡ እንግዲህ አላህ ለእናንተ የሚዘንላችሁ። ምንም ማድረግ አልችልም። ይሄ ከኔ አቅም ቁጥጥር ውጭ ሆነ ሌላ ኃይል መጥቶ ይሄንን ድንጋይ ልብ ካልገለበጠ በስተቀር እኔ በጭራሽ በእንደዚህ አይነት ሁኔታ ራሴን አገኘዋለሁ ብዬ አስቤም አልም የማላቅም። በተለይ አንድ ነገር የመጨረሻ ነገር የምነግራችሁ ኡስታዝ ዋሂድን ተከታተሉት፣ ስሙት። 8 መጽሐፍ ጽፏል። መጽሐፎቹን ፈልጋችሁ አንብቡት። ሐሳብ አትፍሩ፣ ተጠያየቁ። እነሱ የመጠየቅ የመወያየት የመነጋገር ችግር የለባቸውም። መሰዳደብ፣ መነታረክ፣ መጨቃጨቅ አይፈልጉም። ለምሳሌ ዋሂድ እንደዛ አይፈልግም እንጂ ማንኛውንም ጥያቄ ከሰማይ በታች ያለ ጥያቄ መጠየቅና ከሱ ጋር መወያየት ይቻላል። መልካም ቀን ይሁንላችሁ። ሌሎች ደግሞ ከዚህ በፊት ስጠይቃቸው በነበረ ጥያቄ